ጤና ይስጥልን እንደምን አላችሁ የተወዳጁ ተመልካቾቻችን ቅዳሜ ጧት ፋና 90 በእንግዳ ሰዓት ቆይታችን ወደ ዲቦራ ፋውንዴሽን መተናል። እዚህ መምጣታችን ዋነኛ ምክንያት ደግሞ የፊታችን መጋቢት 20 ዓለም አቀፍ የዳውን ሲንድሮም ቀን ይከበራል። ይህንን ቀን ደግሞ ዲቦራ ፋውንዴሽን በተለያዩ ሁነቶች በድምቀት ያከብራል። ይህንኑ መነሻ እናደርግና ከዲቦራ ፋውንዴሽን መስራች ከሆኑት አባዱላ ገመዳ ጋር ቆይታ እናደርጋለን። ይህንኑ ቆይታችንን እናንተ ተመልካቾቻችን ተከታተሉን ዘንድ አስቀድመን እንጋብዛለን። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልኝ። ሰላም ነው። መጋቢት 20 በዓለም አቀፍ ደረጃ የዳውን ሲንድሮም ቀን ይከበራል። እሱን ምክንያት በማድረግ ወደ እናንተ ፋውንዴሽን መተናል። እንግዲህ ዲቦራ ፋውንዴሽን በየአመቱ ይሄንን ቀን በተለያዩ የግንዛቤ ማስጨበጫ ስነስርዓቶች ናቸው የሚከበሩት። የዘንድሮ እንዴት ለማክበር አሰባችሁ? ማርች 21 ዓለም አቀፍ የዳውን ሲንድሮም ቀን ነው። ይሄ ማለት በዓለም ደረጃ በህብረተሰቡ ዘንድ አዌርነስ ለመፍጠር የሚደበቁ እንዳይሆኑ የሚወጡ እንደ ችግር ሳይሆኑ እንደ ስጦታ የሚታዩበትና ማህበረሰቡ በሙሉ ግንዛቤ ይዞ በዛ ግንዛቤ ቤተሰቡንም የሚደግፍበት ህጻናቶችንም የሚያከብርበት ሁሉ በጋራ የሚኖርበት ሁኔታ ለመፍጠር ነው። እኛ አሁን ዘንድሮ ለስድስተኛ ጊዜ ነው የምናከብረው። እንደው ዲቦራ ፋውንዴሽን ለመመስረት ሲያስቡ የወሰኑበትን ቅጽበትም እንዲሁ እንድንመለከተው ፈልጋለሁ። ዲቦራ አራተኛ ልጅ ነች። ዲቦራ ስትወለድ ከዳውን ሲንድሮም ጋር እንደተወለደች ተነገረ። በዛ ወቅት ዳውን ሲንድሮም ምንድነው? መነሻው ምንድነው? መጨረሻው ምንድነው? ምን ሊያስከትል ይችላል? ማቆ ነገርም የለም፣ የምናቆ ነገርም አልነበረ። ስለዚህ ቀስ ብለን ነው ድጋፍ አግኝተን ወደ ውጪ የተላከችው። እሱ አስከትሎት የሚመጣ ውስጣዊ እክሎች አሉ። እነዛን ውስጣዊ እክሎች መፍታት እንደሚገባ ነው የተነገረን። በ7 ወሯ በ8 ወሯ 2 ጊዜ ኦፕሬሽን አደረገች። ለ6 ወር ያህል በአይሲዩ እና በኦክሲጅን ውስጥ ቆየች። ወቅት እንግዲህ አገራችን ድጋፍ አለ ወይ? ምን አለ? እንዲህ አይነት ህፃናትን ለመደገፍ ችግሮችን ለመፍታት የሚያስችለን ነገር አለው የሚል ለማወቅ ራሴን መጠየቅ የጀመርኩበት ወቅት ነው። ከዛን ጊዜ ጀምሮ ነው ከቤተሰብም ከጓደኞቼም ጋር ስንመካከር የነበረው። ከዛን ጊዜ ጀምሮ ነው ዲቦራ የሚለውን የመጀመሪያ መጽሐፍ ለመጻፍ የሞከርኩት። ይሄ መሆን እንዳለበት እና መደገፍ እንዳለብን ይገባኝ ነበር። ወዲያውኑ ከመንግስት የስራ ኃላፊነት በጡረታ እንደተገለልኩ ጊዜ ማልፈጀብኝ የዲቦራ ፋውንዴሽንን አቋቋምን ማለት ነው። ስለዚህ ዲቦራ ፋውንዴሽን አቋቁመን ወደ ዋናው ዓላማ እንደነዚህ አይነት ህፃናት መርዳት አለብን፣ መደገፍ አለብን። ዲቦራ ያለ ምክንያት አልተፈጠረችም። ከተፈጠረች ደግሞ ለሌሎችም መፍትሄ መሆን አለባት ብለን የጀመርነው እንቅስቃሴ ነው ማለት ነው። እንደው ዲቦራ ፋውንዴሽን በዋነኛነት በዳውን ሲንድሮም የተጠቁ ህፃናትን መሰረታዊና የህይወት ክህሎት ትምህርትን የሚያገኙበት ትልቅ ተቋም ነው። አጠቃላይ ግን በዲቦራ ፋውንዴሽን የሚሰጡ አገልግሎቶች ምንድን ናቸው የሚለውን ነው። በመጀመሪያ ደረጃ ዲቦራ ፋውንዴሽን እዚህ ትምህርት ቤት ያሉትን ብቻ አይደለም የሚደግፈው። በአሁኑ ሰዓት በእኛ ተመዝግበው ያሉ ወደ 2200 ህፃናት አሉ። በየጊዜው የበጎ ፈቃደኞች ሐኪሞችን በመጠቀም የተለያዩ ምርመራዎች ይደረግላቸዋል። በዛ በስክሪኒንግ የተወሰነ ነገር ከታየ በኋላ ደግሞ መፍትሄ የሚያገኙበት ሁኔታ ያመቻቻል። ሁለተኛ ቤተሰብን በቀጣይነት አዌር ማድረግ የማስተማር ነገርም አለ። ቤተሰብ እነዚህ ልጆች እንዴት ነው መያዝ ያለባቸው፣ እንዴት ነው ማስተዳደር ያለባቸው፣ ለምሳሌ አመጋገባቸው፣ አኗኗሯቸው፣ በየዕለቱ ማድረግ የሚገባውን ነገር ቤተሰብ ካላወቀ ትምህርት ቤት ብቻ ሆኖ ሊሆን ስለማይችል ከቤተሰብ ጋርም ውይይት አለ ማለት ነው። በዚህ ትምህርት ቤት ደረጃ ደግሞ ህፃናት እንቀበላለን። አሁን እዚህ ወደ 350 ልጆች አሉ። እነዚህ ልጆች ከተለያየ ቅርብ ከሆኑ አካባቢዎች የሚመጡ ናቸው።
እነዚህን ሙያ ለህፃናት ላይ ህፃናትን እናስተምራለን። ማስተማር ማለት ከሌላው ትምህርት ቤት ትንሽ ለየት ያለ ነው። ለየት ያለ የሚያደርገው ምንድነው? እንደሌላው ቾክ ይዞ ሰሌዳ ላይ ምናምን እየጻፉ የስሩ ማለት አይደለም። እያንዳንዷን ህፃን እንዴት እንደሚመገብ፣ እንዴት እንደሚለብስ፣ እንዴት እንደሚታጠብ ይሄን ሁሉ በቅርበት መከታተልና መደገፍ፣ ቀስ በቀስ ደግሞ እየገነቡ መሄድንም በህብራቸው ባህሪያቸው እየታነጸ እንዲሄድ ከሰዎች ጋር እንዲግባቡ ሰው መስማት እንዲችሉ የተነገራቸውን ማድረግ እንዲችሉ ይሄንን ቀጣይነት ባለው መንገድ እንዲደረግ ይደረጋል። ሶስተኛው ነገር ከጤና ጋር የሚያያዙ ጉዳዮች ናቸው። ከጤና ጋር የሚያያዘው አንዱ በጣም ቀዳሚው ነገር የቴራፒ ጉዳይ ነው። ቴራፒ 3 አይነት ቴራፒ አለ። ፊዚካል አለ፣ አካላቸው ጡንቻቸው ምናምን የማይንቀሳቀስ አለ፣ እግራቸው የማይንቀሳቀስ ምናምን መራመድ የማይችሉ እነዚህን ቴራፒስቶች ሰርተው ማብቃት አለባቸው፣ እንዲንቀሳቀሱ ማስቻል አለባቸው። ሁለተኛ ንግግር እንዲችሉ የስፒች ቴራፒ አለ። ሶስተኛ ደግሞ ቢሄቨራል ቴራፒ አለ። ቅድም እንዳልኩት ጸባያቸው የማረቅ የማስተካከል እና እንዲሰሙ የሰሙትን እንዲተገብሩ የማድረግ ነገር አለ። ለምሳሌ አሁን የምታዩ ተራ ስፖርት አይደለም፣ የቴራፒ አካል ነው። ተራ ስፖርት አይደለም። ይህን እንቅስቃሴ ሲያደርጉ የላላው ሰውነታቸው እየተጠናከረ ይሄዳል። አስተማሪው የሚናገራቸውን ነገር የሚሰሙና የሚተገብሩ ይሆናሉ። በጣም ጥሩ። ሌላው እንግዲህ በዚህ ተቋም ውስጥ በተለይ በዳውን ሲንድሮም የተጠቁ ህፃናት ልጆች ወላጆች በዚህ ተቋም ውስጥ ደግሞ የሚያገለግሉበትን እድል ከዛ ደግሞ ልጆቹ በራሳቸው በሌሎች ተቋማት ላይ የመቀጠር እንዲሁም ደግሞ የመስራት እድልንም ከማመቻቸት አንጻር ያሉ ስራዎች እንዳሉ እየሰማሁኝ ነበር። ስለሱም ጥቂት ነገር እንዲሉኝ እፈልጋለሁ። 18 ዓመት ከሞላቸው በኋላ ወደ ስራ መሄድ አለባቸው። ከቤት ወጥተው ከብዙ ሰዎች ጋር ኢንተራክት ማድረግ ከጀመሩ በኋላ እንደገና ወደ ቤት ውስጥ መልሶ ማስቀመጥ በጣም ይከብዳል። ራሳቸውን መቻል አለባቸው። የመጀመሪያ ያደረግነው ራሳችን ጋር መቅጠር ነው። የካ ኮተቤ ላይ የሆነ እነሱ የሚሰሩበት ስቶር አለ። እዛ ላይ የሚሰሩ አሉ፣ ቡና ያፈላሉ፣ መጽሐፍቶች ይሸጣሉ፣ ውሃ ይሸጣሉ፣ የተለያየ ነገር አክቲቭ ሆነው ይውላሉ። ደሞዝ ይከፈላቸዋል። መደበኛ የዲቦራ ፋውንዴሽን መደበኛ ተቀጣሪ ናቸው። ሪሴፕሽኒስቶች አሉ፣ እዚህም አሉ። እኛ ጋር ወደ 13 አካባቢ ተቀጥረው ይሰራሉ። ይሄን በዚህ ካየን በኋላ ሌሎች እንዲቀጥሩልን ያደረግነው ኢትዮጵያ አየር መንገድ፣ ቴሌኮም፣ ኢትዮ ቴሌኮም፣ ሆላንዴሪ በቅርቡ ደግሞ ኦቪድም ይወስድልናል። ሌሎችም እንደ ኢትዮጵያ ሰብአዊ መብት ሊወስዱልን የተስማሙ አሉ። ስለዚህ ሁሉም እንደ ማህበራዊ ግዴታው ማህበራዊ ኃላፊነቱን ቢወጣና እነዚህ ልጆች እንዲቀጥል ማድረግ እንዲሰሩ ማድረግ። እሺ፣ የተወሰኑ ክላሶችን እንጎብኛቸውና ሌሎች ጨዋታዎችን እንቀጥላለን። በነገራችን ላይ እነዚህ ልጆች የተደበቀ እውቀት አላቸው። ያን የተደበቀ እውቀት ግራጁዋሊ ነው ማውጣት የሚቻለው እንጂ አንድ አይነት አይደሉም። አንዳንዶቹ በጣም ምርጥ ሰዓሊዎች ይሆናሉ፣ አንዳንዶቹ በጣም ምርጥ ሙዚቀኞች ናቸው፣ አንዳንዶቹ አትክልት ላይ መስራት ይፈልጋሉ። የተለያየ የራሳቸው ባህሪ አላቸው። ስለዚህ የስልጠናው የነዚህ አስተማሪዎች ስራ ዝም ብሎ እዚህ መዋል ሳይሆን እያየን የእያንዳንዳቸውን ባህሪና ፍላጎት እየመዘገቡ እያዩ በዛ ደረጃ ዴቨሎፕ የማድረግ ነገር ነው የሚሰሩት። ዲቦራ ፋውንዴሽን ከተመሰረተ 7 ዓመታት አስቆጠረው አይደለ? በእነዚህ 7 ዓመታት ውስጥ አሳክቷል ብለው የሚያነሱት እርሶ ምንድን ነው? አንዱ ስኬት ይሄ የጀመርነው ነው የሰራነው። ይህን ተቋም መገንባት ቀላል ጉዳይ አይደለም። ተቋም ገንብቶ በዚህ ተቋም ውስጥ ልጆች ወስዶ መምህራኖችን አሰልጥኖ እነዚህ የሰለጠኑትን መምህራን ይዞ ይህን መስራት በጣም ትልቅ ነገር ነው። ግን ከፍላጎታችንና ከህልማችን ገና ብዙ ነገር ይቀረናል። እናመሰግናለን።
ሰላም ናችሁ? እንዴት ናችሁ? ይሄኛው ክፍል ደግሞ የተግባር ስልጠና የሚወስዱበት ነው። እንዴት ሰው ማግኘት እንዳለባቸው፣ እንዴት ሰው ማነጋገር እንዳለባቸው፣ እንዴት ማገልገል እንዳለባቸው፣ እንዴት ኢንተራክት ማድረግ እንዳለባቸው በዲቦራ ፋውንዴሽን ለልጁ ዲቦራ መፍትሄ በመፈለግ ውስጥ የተወለደ ፋውንዴሽን ነው። ከዛ ደግሞ ለበርካቶች ደግሞ መትረፍም የቻለ ፋውንዴሽን ነው። በዚህ ሁሉ ሁኔታ ውስጥ እርሱ ምን ይሰማዎታል? ለዚህ ወቅቱ ለነዚህ ህጻናት መፍትሄ መሆን፣ ለዚህ ቤተሰብ መፍትሄ መሆን መቻል በጣም ትልቅ ነገር ነው ብዬ አስባለሁ። ደስታ ይሰጠኛል። ስለ ዳውን ሲንድረም እኛ ማህበረሰብ ዘንድ ያለው አመለካከት እርስዎ ይህንን ፋውንዴሽን ሲመሰርቱ ከዛ ደግሞ በመጡበት አመታት ውስጥ ያለው ለውጥ ምን ይመስላል? እርስዎ እንዴት ይረዱታል? እንደሚታወቀው ማህበረሰባችን እኛ ሀገር ብቻ ሳይሆን በተለያዩ ሀገራትም የሚደረግ ነው። ከአእምሮ ስንነት ጋር የሚወለዱ ህጻናት እንደ እግዚአብሔር ቁጣ የሚታዩበት፣ ቤተሰብ የሚደብቅበት፣ ማህበረሰቡም ከመደገፍ ይልቅ የሚያሽሟጥጥበት ነው። መጀመሪያ የዲቦራ መጽሐፍ በመጽሐፍ ነው ወደ መድረክ ያወጣሁት። ይሄ የቁጣ ሳይሆን የእግዚአብሔር ስጦታና ጸጋ መሆኑ ሰዎች በፍላጎታቸው የሚያመጡት ሳይሆን በሆኑ አጋጣሚዎች የሚመጣ መሆኑ እንዲያውቁ ነው የተደረገው። ያ ትልቅ ለውጥ ፈጥሯል። በየአመቱና በየጊዜው ደግሞ የሚደረጉ የግንዛቤ መፍጠሪያ መድረኮች የዳውን ሲንድሮም ብቻ ሳይሆን የአእምሮ ውስንነት ያላቸው ህጻናትን በሙሉ ከቤት የማውጣት ሰፊ እንቅስቃሴ ተጀምሯል። ትልቁ ችግር ምንድነው? ህብረተሰቡ ከቤት የማውጣት ፍላጎት ቢኖረውም ያንን እነዚህን ህጻናት በየቦታው ሊቀበልና ሊያሰለጥን አስፈላጊውን ድጋፍ ሊሰጥ የሚችሉ ማዕከላት የሉም። ትምህርት ቤቶች የመንግስት ሆነ የግል በደንብ መቀበል አልጀመሩም። ቅርንጫፎችን ማስፋት፣ ተጨማሪ ልጆችን መቀበል ካለው ችግር አንጻር ደግሞ ጥቂት ነው ኢትዮጵያ ውስጥ የሚገኘው። በሱ ረገድ የታሰበ ነገር ካለ እናንሳውና ጨርስ። ቅርንጫፎች የማስፋት ፍላጎት አለ፣ ግን ምንድነው አቅም ይጠይቃል። የዚህ አይነት ቅርንጫፍ የዚህ አይነት ማዕከል አይታሰብም። ልክ አሁን ቡታጅራ ላይ እንደጀመርነው የመጀመሪያውን ቅርንጫፋችንን ቡታጅራ ላይ ከፍተናል። ቡታጅራ አስተዳደሩ በጣም ተባብሮናል፣ ሆስፒታሉ በጣም ተባብሮናል፣ እንድንከፍትም አድርጓል። በመክፈቻው ፕሮግራሙ ላይም ብዙ ህጻናት መጥተዋል። እዛ አካባቢ ቁጥሩን ያውቁታል፣ በደንብ አጥንተውታል። ያን ለመስራት የሚያስችል ስራ እንሰራለን። ስለዚህ የዛ አይነት ሌሎችም ጋር ቀስ እያልን እየከፈትን እንሄዳለን። ትልቁ ነገር ምንድነው? የሰው ኃይል መቅጠር ያስፈልጋል፣ ሙያተኛ ያስፈልገናል፣ ለሱ ደሞዝ ያስፈልገናል። ብዙ ነገሮች አሉ። ይህን ሁሉ ለመሸፈን የሚያስችል አቅም እየተገነባ ሄደ። 3000፣ 4000 ብር፣ 2000 ብር በአባልነት አባል ሆኖ ቢያዋጣ እነዚህ ነገሮች መሸፈን ስለሚቻል የአባልነት አለን። ዋን ቻይልድ ስፖንሰርሺፕ አንድ ልጅን ስፖንሰር የማድረግ ፓኬጅ አለን። እነዚህ ላይ እየተሳተፍን ሌላውን የምናግዝበት ቀለል ያለ ይሄ ማለት በቀን ከሚጠጣው ቡና ወይ መካቶ የሆነ ሳንቲም መቀነስ ማለት ነው። ያን አድርገን የምንተባበርበትን ከውጭ እርዳታ ላገኘንም ፈረንጅ አላገዘንም ወደ ጎን መተውና ራሳችን ተጋግዘን የምንሰራበት ሁኔታ መፍጠር፣ በአንድ በኩል እሱን እየገነባ በሌላ በኩል ደግሞ አሰፋን ማለት ሳይሆን ውጤታማ ማስፋት እንዲሆንልን ማድረግ እንፈልጋለን ማለት ነው። በጣም ነው የማመሰግነው ስለ ጊዜው ስለመጣችሁም በጣም አመሰግናለሁ። እሺ፣ እናመሰግናለን በጣም። ተመልካቾቻችን በቅዳሜ ጠዋት ፋና 90 እንግዳ ሰዓታችን ወደ ዲቦራ ፋውንዴሽን መተን ቀደም ሲል የተመለከታችሁትን ቆይታ አድርገናል። እናንተም ስለሰጣችሁን ጊዜ ስለ አብሮነታችሁ እጅግ አድርገን ከልብ እናመሰግናለን። ቀሪ የፋና 90 ጉዳዮች ይቀጥላሉ። በያላችሁበት መልካም ጊዜ ይሆንላችሁ።